ጤና ይስጥልኝ እንደምን ሰንብታችኋል ውድ የዝግጅት ተከታታዮች ይህ ብስራት ኢትዮጵያ ነው። ብስራት ኢትዮጵያ በየሳምንቱ እሁድ የሚያቀርብላችሁ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው ዝግጅት ጥልማሞት ምዕራፍ 4 ቁጥር 83ን ነበር የተመለከትነው። በዚያ ዝግጅት ትረካው ያተኮረው በብስራትና ሙላት የሻል ቆይታ ላይ እንደነበር እናስታውሳለን። ውድ ተከታታዮች ታሪኩን ለማያያዝ ያህል ትንሽ ወደ ኋላ መለስ ብለን በታሪኩ ዙሪያ አንዳንድ ቁም ነገሮችን ማንሳት ሳይኖርብን አይቀርም የሚል እምነት አለኝ። በተለይም የሚከተሉትን ጥያቄዎች አንስተን አጠር ያለ ምላሽ እየሰጠን ብንጓዝ ታሪኩን ሙሉ ያደርገዋል ብዬም አምናለሁ። አንደኛ፣ አዛዥ አበጋዝ ማን ናቸው? ሻል ላይ ምን ቀራቸው? ሁለተኛ፣ ልጅ ዳዊት ቢሆኑ ማን ናቸው? ሻል ምን ወሰዳቸው? ሶስተኛ፣ ሙላትና በስራት ምንና ምን ናቸው? አራተኛ፣ ደበሳይስ ቢሆን ማን ነው? አምስተኛ፣ ዘላለም ሐርግና ስርጉት እነማን ናቸው? ስድስተኛ፣ ዳግሚያ በላቸው ማን ነው? ሰባተኛ፣ ዳግሚያ በላቸውና ስርጉት ይገዙ ምንዳ ምን ምስጢረኛ ያደረጋቸው? የሚሉት ለተረካው መንደርደሪያ ይሆኑናልና አንድ በአንድ እንመልከታቸው። አንደኛ፣ አዛዥ አበጋዝ እንዳይላሉ ማለት የቀኛዝማች አጥናፍ ሰገድ መታፈሪያ አብሮ አደግ ቤተኛ ጋሻ ጃግሬ የነበሩና በመጨረሻም ተፈቅዶላቸው በንግድ ሥራ ላይ ይተዳደሩ እንጂ ቀኛዝማች ለትግል ጫካ እስከ ገቡ ድረስ በክፉ በደጉ ያልተለዩአቸው ሰው ነበሩ። አዛዥ ሻል ላይ ምን ቀራቸው ከተባለ በንግዱ ዘመን ከነፋስ መውጫ ወልዲያ በሚመላለሱበት ወቅት ሻልን በልምላሜዋ መውደድ ብቻም ሳይሆን በጉዟቸው ላይ እግረ መንገዳቸውን ያጋጠማቸው ጉዳይ ስለነበር እድሜ ልካቸውን የዛን መጨረሻ ለማየት ካላቸው ጉጉት የተነሳ ሻልን ተመልሶ የማየቱ ድል ቀንን ቀን እየወለደው ሊያዘገየው ችሏል። በተለይም በአገሪቱ ላይ የተከሰተው የ1966 ዓ.ም የአብዮት ፍንዳታ አገሪቱን ምስቅልቅሏን ማውጣትና የቀኛዝማች አጥናፍ ሰገድ መታፈሪያ ጫካ መግባትም ተደማምሮ ሊያስተናክላቸው ችሏል። ሌላው ወደ ሻል መመለስ ከፈለጉም ብቻቸውን ሳይሆን ከብስራት ጋር የነበር በመሆኑ የብስራት አደጋ ላይ መውደቅና ሆስፒታል መግባት በአንድ በኩል፣ በሌላ በኩል እድሜያቸውም ቢሆን እየተሻማቸው መሆን በመረዳት ወደፊት እግዚአብሔር ባለው ጊዜ ይፈጸም በማለት ብስራት ተችሎት ከሆስፒታል መውጣት ቢያበቃው አብረው እንዲሄዱ በኑዛዜ መልክ አደራውን ለሙላት ለመስጠት ተገደዋል። አዛዥ በደበሳይ መኪና ተሳፍረው ወደ ጎንደር በመመለስ ላይ እንዳሉ የአጋጣሚ ነገር ብላታ በላቸው እርገጤም አብረዋቸው ተጓዥ ስለነበሩ በተፈጠረው አለመግባባት በላቸው እርገጤ በሽጉጥ ተኩሰው እንደገደሏቸውም እናስታውሳለን። ሁለተኛ፣ ልጅ ዳዊት ማናቸው ለሚለው ልጅ ዳዊት ማለት ዕውቁና ሊቁ የአባህሩይ መርሃ ጽድቅ ልጅና እንደ አባታቸው ሁሉ የቀኛዝማች አጥናፍ ሰገድ መታፈሪያ ጥኑ ወዳጅ የነበሩ ናቸው። ከነበራቸው ጥሩ ወዳጅነትም ሌላ ወደ ኋላው ላይ በትረካው ወቅት እንዳየነው ልጃቸውን ማህደረ ዳዊትን ለማስተማር እንደወሰዱ ሁሉ ለማወቅ ችለናል። ትልቁ ጥያቄ ልጅ ዳዊትን ሻል ምን ወሰዳቸው የሚለው ይሆናል። አዎ፣ ልጅ ዳዊት ሻልን እንኳን እኖርባታለሁ እጎበኛታለሁ የሚል ሐሳብ በእውናቸው ቀርቶ በህልማቸውም ያላሰቡት ጉዳይ ነበር። ልጅ ዳዊት ሻልን ያውቋታል ከተባለ በዝና ብቻ ነው። ለዚያውም እድሜ ለአዛዥ አበጋዝ እንዳይላሉ አዛዥ ሲራራ ነጋዴ በነበሩበት ወቅት የጉዟቸውን አድካሚነትና አስከፊነት በሚያወጓቸው ወቅት ጥሩ ነገር አነሱ ከተባለ የሻል ልምላሜንና መንፈስን አዳሽነት ብቻ ነበር። እንደ ጥሩ ወዳጅ ስሟን አንስተው አይጠግቡም። እርግጥ ለልጅ ዳዊት ያንደ ዋዛ የተነገረ ጨዋታ በክፉ ቀን ጠቅማቸዋል ማለትም ይቻላል። እንደ ወቅቱ አከፋፍ እንደ ብላታ በላቸውና ልጃቸው ዳግሚያ በላቸው ባለጊዜና አጨካከን ፊታቸውን ወደ ወልዲያ ባያዞሩ ኖሮ በሕይወት የመቆየታቸው ጉዳይ አጠራጣሪ በሆነ ነበር። ሲያስቡት ይዘገንናቸዋል። ልጅ ዳዊት
አገርን ወይም ወገንን ሆነ አብዮቱን በድለው ሳይሆን በቀኛዝማች አጥናፍ ሰገድ መታፈሪያ ቤተሰብ የተነሳ እንደሆነ ይታወቃል። አዎ ክፉ ቀን ክፉ ነው፣ አስተዛዛይም ነው። የቀኛዝማች ቤተሰቦች እንዲያ የቀን ጨለማ እንደመዋጣቸውና ሰማይ መሬቱ በዞረባቸው ወቅት ልጅ ዳዊትና ቤተሰባቸው ባይደርሱላቸውና ቤዛ ባይሆኗቸው ኖሮ ወደ ደረቃቸው ሁሉ በከፋ ነበር። ልጅ ዳዊትም ቢሆኑ የቀኛዝማችን ቤተሰቦች እንደደበቋቸው ቢታወቅ ኖሮ የበላቸው እርገጤ እርምጃ ከዛ የከፋ እንደነበር ጥርጥር አልነበረውም። በዚህም የተነሳ ነበር ልጅ ዳዊት አገር ጣጥለው ለስደት የተደረጉበት ምክንያት። በጉዟቸውም ቢሆን ቤተሰባቸውን ሳይቀር ከብረውበታል። ሶስተኛ ሙላትና ብስራትም እናምናቸው ለሚለው የእህትማማች ልጆች ናቸው። የብስራት እናት ታላቅ፣ የሙላት እናት ታናሽ። አራተኛ ደበሳይ ማን ነው ለሚለው ደበሳይ ማለት ኮሎኔል ይገዙም እንዳ ነፋሱ ጫ ተመድበው በሄዱበት ወቅት በወቅቱ እናት አባት ያልነበረውን ደበሳይ ብርሄን ወስደው ያሳደጉ ያስተማሩና ለቁም ነገር ያበቁት ሰው ናቸው ማለት ይቻላል። ደበሳይ ከአባዲና ፖሊስ ኮሌጅ በመኮንነት ከተመረቀ በኋላም ለከፍተኛ ትምህርት ወደ አውሮፓ የተላከ የነበር በመሆኑም ወደ ሀገሩ በተመለሰበት ወቅት በ1966 ዓመተ ምህረት አብዮት ፈንድቶ ስለነበር ንጉሠ ነገሥቱን ሳይሆን ደርግን ለማገልገል በደህንነት መስሪያ ቤት ተመድቦ ከፍተኛ ቦታ ላይ የደረሰ የነበር ቢሆንም ውስጡን ለወያኔ በማገልገል በሁለት ቢላዋ የበላይ ነበር ለመሆኑ በስተመጨረሻ ወያኔ አገሪቱን ሲቆጣጠር አዛዥና አዛዥ ሆኖ መታየቱ እንኳንስ ለባዕዱ ለቤተ ዘመዱም ቢሆን ዱብዳ የነበር መሆኑና መታወቁ ሳያንስ አወዳደቁን እንዳያምር ያደረገ ንግግር ለሱ ክብር ሲባል በተዘጋጀው ዝግጅት ላይ በማቅረቡ እንዴት በራሱ ላይ ገመድ እንዳጠለቀ አይተናል። አምስተኛ ዘላለም፣ ሐረግና ስርጉት እነማን ናቸው ለሚለው በመሰረቱ ዘላለምና ሐረግ እህትማማቾችና የሙላት ታናሽ እህቶች ሲሆኑ በሌላ በኩል ለብስራትም ቢሆን ያክስቱ ልጆች ናቸው። ስርጉት ደግሞ የኮሎኔል ይገዙም እንዳ ልጅና የብስራት አጥናፍ ሰገድ የቀድሞ እጮኛ፣ ብስራት እስር ቤት ከገባ በኋላ ደግሞ የበዕደ ባይሳሳ ማለትም የበዳሶ ባይሳ እጮኛና ወደ መጨረሻው ደግሞ ከአንድ ውርጋጥ አርግዛ ሁኔታ ያላማረው አስረጋጅ ግለሰብ የቤተሰብ ትውውቅ በሚል በተደረገው ድግስ ላይ በመገኘት ፋንታ አፍንጫችሁን ላሱ ብሎ በመቅረቱ ስርጉትን ብቻም ሳይሆን መላ ቤተሰቡን ሀፍረታ ላይ በመጣሉ ይህን የሰማች ስርጉት በድንጋጤ ራሷን አንስታ ከመውደቋም በላይ ሆስፒታል እንደደረሰች በሰላም ወንድ ልጅ በመገላገሏ ሐዘንና ደስታ የተፈጠረበት ቤተሰብ በመጨረሻው ሰዓት በመጥፎ ዜና ሊደመደም ችሏል። አዎ ስርጉት ልጇን ገላ ራሷን የሰወረች መሆኑ ለቤተሰቡ በዘላለም አማካይነት ከሆስፒታሉ ተገልጾላቸዋል። ከዚያ ወዲህ ስርጉት እምትግባ እስምት የሚታወቅ ጉዳይ የለም። ስድስተኛ ዳግሚያ በላቸው ማለት የብላታ በላቸው እርገጤ ልጅ ሲሆን ጎንደር ላይ የአብዮቱ ዋነኛ አቀንቃይ በመሆን ከወጣት እስከ አዋቂ ሲያስደገድግ ከቆየ በኋላ የእናቱ አሟሟት ውስጡን ሲያረብሸው አልቀረም። ቀብር ላይ እንኳ ሳይገኝ የት እንደገባ ሳይታወቅ በስተመጨረሻ ከወያኔ ጋር እንደተቀላቀለና የጎንደርን ወጣት በማስኮብለል ከፍተኛ ሚና እንደተጫወተ ሲነገርለት ከቆየ በኋላ ወያኔ ሀገር ሲቆጣጠር እሱም እንደጠበቀው ባይሆንም እንኳ ስልጣን ቤቴ የተሰጠው ቢሆንም በተለይ አባቱን ደም እመልሳለሁ የሚለው ህልሙ ሳይሳካለት ለህልፈት እንደበቃ አይተናል። አዎ የደበሳይ በለፈለፉ ባፊጠፉ ምክንያት ከበላይ አካል በደበሳይ ላይ እርምጃ እንዲወስድ ቢገደድም እርምጃ በወሰደ በጥቂት ሰዓት ልዩነት እሱም ላይ እርምጃ እንደተወሰደበት ሻላይ አቶ ደባልቄ የመንግስት መግለጫ አለ በሚል ሬዲዮ በጎረጎሩበትና በከፈቱበት ወቅት ሆድ ሲያቆድረው ማታ መንግስት የሰጠውን መግለጫ እነ ልጅ ዳዊት ብስራትና ሙላት ምርዶም መስማት ችለዋል። ሰባተኛ ዳግሚያ በላቸውንና ስርጉት ይገዙን ምን ምስጢረኛ ሊያደርጋቸው ቻለ የሚለው እናያለን። ዋናው ምክንያታቸው በዕደ ባይሳሳ ማለትም በዳሶ ባይሳ ነበር ማለት ይቻላል። ምክንያቱም በዕደ የብስራት እጮኛ የነበረችውን ስርጉትን እጮኛ ማድረጉ ብቻም ሳይሆን ብስራትና ሙላትን ማጥፋት እንደሚፈልግ ስርጉት ጠንቅቃ በመረዳቷ ነበር። ስርጉት ብስራትን እንደዚህ ቀደሙ ልትጎዳው አልፈለገችም። በብዙ መንገድ ተጸጽታለች። ቢያንስ በዚህ መንገድ ልትክሰው ፈልጋለች። በምንም ተአምር የበዕደን ፉከራ ሰምታ እንዳልሰማች ማለፍም አልፈለገችም።
አያደርገውም አይባልም። ስለዚህ በዕድና ሙላትን ለማዳን ስትል ምስጢሩን ለዳግሚያ ማካፈል ነበረባትና ያዋይታዋለች። ዳግሚያ ደግሞ የአክስቱ ልጆች ማለትም ብስራትና ሙላት አደጋ ላይ እንዲወድቁ በፍጹም አይፈልግም። በዚህ የተጀመረው ምስጢራቸው አድጎ ይባስ ብሎ ደበሳይ ብስራትን ለማስገደል ሲል የከፈለውን ሴራ እንደ ትልቅ ጀብዱ በመቁጠር በአደባባይ ሲናገረውና ሲሞከሻሽበትም ዳግሚያ የሰማ በመሆኑ ይህን ሰምቶ ዝም ማለት አልቻለም። ይሁኑ ምስጢር ነበር ለስርጉት የነገራት። ከበላይ አካል እርምጃ እንዲወሰድበት ሲገለጽለትም ያላንገራግረው በአባቱ ግድያ ደበሳይ እጁ እንዳለበት የያዘበት ቂም እንዳለ ሆኖ ይሄኛው ሲጨመር በጸጋ የተቀበለበትም ለዚሁ ነበር። ይህ ነበር ያስተሳሰራቸው ምስጢር። ይህ በእንዲህ እንዳለ በዛሬው ዕለት ደግሞ ጥልማሞት ምዕራፍ 4 ቁጥር 84ን እንመለከታለን። በዚህ ዝግጅት የምንከታተለው ባለፈው ሳምንት የተጀመረውን የአዛዥ አበጋዝ በካሴት የተቀረጸ መልእክት ይሆናል። አዎ በዚህ ዝግጅት ተካፋይ ብትሆኑ ዕውቀት ትቀስሙበታላችሁ፣ ትዝናኑበታላችሁ፣ ታተርፉበታላችሁም የሚል ጽኑ እምነት አለኝ። ከእናንተ አልፎ ተርፎም ትርፉን ለወገኖቻችሁ ብታጋሩ ትርፋማ ያደርጋችኋልና ተጠቀሙበት። እግረ መንገዳችሁንም ውዴታችሁን ብታሳዩኝ፣ አስተያየታችሁንም ብትለግሱኝ ደስታውን አልችለውም። በዘመኑ ቋንቋ ኮሜንት፣ ላይክ እና ሼር እንደማለት ነው። ብስራት ኢትዮጵያ ለሀገራችን ለወገናችንና ለመላው ዓለም ሰላምን ትመኛለች። የመጽሐፉ ርዕስ ጥልማሞት፣ ደራሲ ኪዳነ ማርያም ደሴ፣ ተራኪ ኪዳነ ማርያም ደሴ፣ አዘጋጅና አቅራቢ ኪዳነ ማርያም ደሴ። ይገርማል። ከዚያ ያላችሁ መንቀሳቀስ አይቀርም። ጭነቶቻችን ጫጭነው ወደ ሀገራችን ለመሄድ ተነሳነ። ከወልዲያ ትንሽ እንደተጓዝነ ሀወር ላይ ዘንቦ ቆይቶ ጥቁር የሚባል ትልቅ ወንዝ አለ። ካፈስ ከገደፍ ድም ብሎ ቆየን። እንደ ልማዳችን እስቲ ጎል ጠበቅነ። እሱም እንደ ልማዱ አንገላቶነ እዚህ አሪስጠው አሳልፎ ለክፉ ሳይሰጠንም በሰላም ተሻከርነ። ከዚያ ተመስገን ብለነ ወደፊት ገስግሰነ ሻልህ የሚባል ለምለም መንደር ደረስነ። ያያችሁት እንደሆነ ምድረገነት በሉት። ሰውም ደግ ነው። ደግነቱ እንደዚህ ታርገህ ወከብቶይ ምንዚያም ስንመላለስ ቀልባችን ስለሚሰበነ ስንሄድ ሆነ ስንመጣ ጭነታችንን አራግፈን እንመስጋለን። አጋሰሱ ሆነኛ ትንሽ ፍርፊት የምናገኘውና እህል የምንቀማመስበት ስርፋ ነው። ሀሻነ እርሻ ውስጥ ገብተነ የማሽላውን እሸት ቆረጥ ምን እሱ ብቻ አንድ ስም ያህል ባህር ማሽላ አለ። እሱም የሚያስፈልገንን ያህል ሸልቀቅ ካርገነ ይዘነ እንመለስና ጠባብሰነ እንበላለን። ጥንቅሹ ሽንኮራ አገዳው ምስጋና ይጣ ሌላ ነው። አስፈልገንም ኮርተሞንም አብረነ ዘንጠፍ አርገነ ወደ ስርፋችን እንመለስና ስናላምጥና መሻለን። እንዲህ እንዳሁኑ ዘመኑ ውሻም የበላውና አላየ አገሬው እሸት በላችሁ ብሎ አካኪ ዘራፍ የሚል የለም። እኛም አዩ አላዩ እንመራርቃለን። አይደጉ ዘመን እናንተ። እኛ ኮነን ኑሮን ሁላ ኑረን የጨረስነው በሉ እናላችሁ። ሻል ስንደርስ ሳሁ ገና ነው። ላይን እንደማያዝ እንኳን አላለም። ስርፋን ብንወዳትም ትንሽ መንገዱን ገፋ ብናረገው ይጠቅመን ቆይ። ግና የሚሆን አልሆነም። ባልንጀራይ ባይሳ ጋር ተመካከርን። ምክክራችን በመምሸቱ ብቻም ሳይሆን ሰማዩን ከብዶት ስላየነ ቆይ። አለያ ቀኑ የሌሊቱ መንገደኛ ብቻም ሳንሆን ከብቶችም ይወዱታል። ግዴለም ቢለይለት ይሻላል ብለን አራግፈን እርፊት ታረግነ። የሚቀማመሰውን ቀማመሰነ ገደም አለ። ጎናችን ለማሳረፍ ያህል ነው መቼም። ወደ ድሮ ጩኸት ላይ ጫጨናና ተነስተነ መንገድ ገባነ። ሻለ መንደሩ አፍታ ሳንወጣ ይሄ ነው የማይባል ግንቦራ የሚባል ወንዝ ይጠብቀናል። እሱ ነው አንዱ ፍራቻችን። እንኳን ያነዚህ ምንዚህም የወልዲያ መንገድና ዝናብ በታሰበ ቁጥር ግንቦራ ሞልቶ እንደሚጠብቀና አውቀነዋል። የሆነ ሆኖ ሻል ስንደርስ ትንሽ ቀደም ብሎ እንደዘነበ ብንረዳም ምድሩ ጠፈፍ ብሎ ስላገኘ ነው ሌቱ ሲጨመርበት ደህና አርጎ ይጎልልናል ብለን ገምተናል። እውነትም እንደፈራ ነው አልሆነም። ሳይዘንብ አደረ። ደስ አለን። ለመድ ተጣደፍነ።
የሁላ ችኮላ ምን ነው ምን መጣ ትል ይሆናል። እርግጥ ነው አባት ሆይ የሚያልፈው ወንዝና የሚያደግል አይጥላ የሚሉትን አላጣሁትም። የያዘ ቢይዘ ነው ጥድፊያዬ። ከፊት ለፊት ያለው የአምሌ ገብርኤል ነው። ማህበርተኛ ከመሆኔም በላይ ጥዋው የሚወጣው ሆኔ ቤት ባለ ጊዜ ሆኛለሁ ብያቸዋለሁ። መቼም ድጉስን አገር መነጋገር ያላረገው አስቤያለሁ። ለይኸው ጉዳይ ስል ይገርማቸዋል። ነፋስ መውጫ ላይ እንደ ላንቲካ ይታያል ያልሁትን ሁላ ወደ ያገዛዝቻለሁ። እርግጥ ነው ዝግጅቱ ከተጀመረ ተነባብቷል። ሲሆን በጊዜ አልያም በእለቱ መድረስ አለብኝ። በዚህ ምክንያት ተጣርፌያለሁ። መንገዳችን ቀጠልን። እንዳይደረስ የለም ግንቦራ ደረስና ይጨልሚ አንድያውን ድንገስከስ አላለም። በተቋቆረው የዝናብ ሰማይ ላይ ጨረቃዋ ተለቅ ትላለች። ገና ወንዙን ለመሰለል ህዳር ሆነነ። በንግባ ፈራ ተባ እያለነ የሚያስገርም የውሻ ጩኸት ራቅ ብሎ በአንድ አቅጣጫ ሰማነ። ምን አያስተኔ ጩኸት ይመስልላችኋል? ይሄ ሌሊት ጥበቃ ላይ የተሰማራና በግቢው ውስጥ አንዳች እንግዳ ነገር ተመልክቶ አላስገባም በሚል ግብ የገጠመና የጌታውን ይድረሱልኝ ውትወታ የሚፈልግ የመሰለ ድምጥ ቤት የአካባቢ መቼም በጅብ አይታማም። ምናልባት ስራ ይዞ ሆና አልብለን ጠነጠነና ጆሮአችን አቆመነ። ስናጣራ ጭራሹኑ ድምጡ ከፍ እያለ መጣ። ግራ ተጋባነ። አንተዬ ይሄ ነገር ያማን ነው ብለህ ያውሬ የሆነ ከብቶቻችንን እንዳያስተነብርብን ሲል ባይሳ አይጠይቀኛል። የውሻ ነዋ ሌላ የምን ይሆናል ብለህ ነው እለዋለሁ። እሱም መልሶ እኔም እኮ ግራሞቴ እሱ ላይ ነው ይለኛል። እኔም ውሻ መጮህ እንደው አባቱ ነው ምኑ ላይ ነው ብርቁ ወይ ብርቅነቱ እለዋለሁ በፌዝ መልክ። የውሻ መሆኑን ስላወቅነ ትንሽ ተንፈስ ብለናል። እሱም መልሶ አቲካራ ገጠመኝ። ምን ነው አንተ ወዬ ውሻ መሆኑ ማይጠፋኝ እኮ ውሻ ይዘንዳ ያውን በይሳህ ምን ይሰራል ነው የኔ ጥየቃ ይለኛል እንደ መጎማጀት ብሎ። እኔማ እንደዚህ መቼም አንድ ነገር ደፍኖብኛል። ጨው ነው በርበሬ ነግድ ብለህ ብዬ ከትከት ተብየሳኩበት። እጨታ ገባው አላቆመም። በጅም ይላል ሆነ። አንተ ወዬ ዋዛ ፈዛዛውን ተውና እስቲ ወደ ልብ ተመለስ እኮ ውሻ ዘንዳ ምን ያፈረጉማን እኮ ነው ምለው። ምን ነው ስንተዜ በብርሃን ስንመላለስ የባጀንበትን አገር አጣሁትና ነው በስላሴ ምን የሚሉት መንደር አስተነበይ ግድም አለና ብሎ ነው ዛሬ ይለኛል። በመሃል የሰው ድምጥ ይሁን የከብቶቻችን ኮትና ጠረን ይድረሰው አይታወቅም። ተክ ብሎ ደጋግሞ አይጮህም። የባስ ብሎ እንደማላዘንም ጨመረበት። ልማኑ አስተኔ ይመስላል። አንተ ሰው ቀልድ ነው። ይሄ ነገር ያማን አይመስለኝም። ተጉደልህም ህደንኔው ማለቱ የኔን ምላሽ አልጠበቀም። ከፊት ለፊት ላለው ነጅ ነሳ እንደዚህ አግድ ሲል ትእዛዝ መስጠቱ ዱላውን አቋምጦ ድምጡን ወደ ሰማበት ቁጥቋጦ ለቁጥቋጦ እየዘለለ ጣጥሎኝ ወደፊት በስ አይልም። ሆይ ጉድ! ብቻውን መሆኑ አሳሰበኝና በድርጊቱ እየተገረምኩ የግዴን ተከተልኩት። ብንመካከርበት ኑሮ ውሸት ምን ያደርጋል እግሩን ባላነሳ ቆየ። ከምክሬ እንደማይወጣ ማውቃለሁ። አሳቤን ያውቃን ተጫወተብኝ። የሆነ ችግር ላይ ወርቆ በኋላ የሚጠጥተኝ በሚል ቆየ መከተሌ ፈጥኜ ደረሱበት። እርግጥ ነው ቀድሞ ደርሷል። ጆሮአችን ትላላችሁ አይናችንን ማመን አቃተን። ሙጭ ቅላሌ ነው። ከምድር ይውጣ ሰማይ ፈጣሪ ይወቀው። የተጨነቀ የተጠበበ ዙሪያ ጎደል የሆነበት በግምት ከ5 ዓመት የማይበልጥ ወንድ ልጅ አልቅሽልሙ ኦት ያገኘነ። አቤት ምን አገኘነ እላለሁ። እሱ ቀድሞ አየን። ልጅ ሆየ ለካስ ባይሳን በሩቁ አይቶት ቆይቷል። ምን ይምሰለው ምን አናውቅም። ሩጫውን ወደ ወንዝ አይቀጥልም። ምን መሰላችሁ ገብቼ ለሞት እኮ ነው። አይጉድ እናንተው አባት ሆየ ሰው ላይ ማሳደግ የውሻ ማሳደግ የሚውት ለካስ ወደው አይደለም። አቶ ውሻ ሆየ የልጁን ሐሳብ እንዴት እንዳወቀ ፈጣሪ ያውቀው። ብቻ ትግያ ልጁ ጋር ገጥሞ አንደዚህ ካበስተፊቱ ይሄድላችሁና መንገድ ይዘጋበታል። ልጁ በሌላ መንገድ ሲሞክር ኪታውን በጥርሱ ለቀም ያረግና ሙትግቲውን ወደ ኋላ ይጎትታል። በመሃል ቆያጅ ባይሳ ይደረሰለት። ባይሳ ስንተዚህ እንቅፋት እግሩን አንጉዶ እንደጣለውና ለጥቂት ጥርሱን ለቅሞ እንደነበር ያየረ በኋላ ነው ግንባር ሆነ ጉልበቱ ተላልጧል። ክፉኛ ወዳደ ከመውደቁ ህመጤፍ ሳይቆጥር እንደተቆጣ ነብር ተስፈንጥሮ በመነሳት ያለ አንድ እግሩን ግንቦራ አስገብቶ ሌላውን ህመድገሙ በስተፊት ባይሳ ሆየ ኪታውን ከሳዱ ላይ ለቀም አረገው። አቶ ውሻ ሆየ ከደስታው ብዛት እንደ ሰው ሁላ የማያውቅ የማይጠይቀው ሰው እግር ላይ ጥምጥም ጅራቱን ቁልት
ልክ የኔ ውሻ ማንደፍሮ ለንግድ ወልዳ ያሰርብቻ ወደ ቤት ስመለስ እንደሚያደርገው አያደርገው። የታወቅሽ ብሎ አጥቆ ሳምኛ አይነት ውሻው መቼም አንድ አይመስሏል። ሆዱ ጎድጉዶ አንድን ስራ ውሃ ያቆራል። ክፉኛ እንደተንገላታ ያስታውቃል። የራብነው እንዳል ሰውነቱ አንድ ያያክላል። የጉዳት አይደለም ያያችሁት እንደሆነ አፈጣጠሩ ልዩ ነው። መልኩ ደስ ይላል። አይኑ ዛጎል አይኑ ይሆንና ከሁለቱም አይኖቹ በስተግራና ከግራና ቀኝ ያሉት ሁለቱ ጥቋቁር ቀለሞች አራት አይን ያለው ያስመስለዋል። በዛ ላይ እግራ ሻላና ጅረተ ፈንጻ ነው። ምን አለፋችሁ የደስ ያለው ሶረቁሻ ነው። የሆነ ሆኖ ባይሳ ለጊዜው ይጎዳይ ልጁን በነፍስ ደረሰለት። ያነዘ ቆየ የኔ መድረስ ነገር ዓለም ሁሉ ሙሉ የጠፋ ማግ ሆኗል። አራታውኝ እናንተ በምን አማርኛ እናገረዋለሁ? ልጁ ታገለና ክፉኛ ታገለና ይለፈልፋል የሚለው አያዝም። ድምጡስ ተዛሬ በጆሮ ያለ ያሳዝናል። በጩኸት ብዛት ላንቃው ሊዘጋ እንደተቃረበ ያስታውቃል። እንባው ነፍጡና ለጋቡ ከዝናቡ ጋር ተቀላቅሎ ልብሱ አገላው ተጣብቋል። ጨርቁን ለመያዝ ያንዛልጣል። እየተንፈራገጠ ቢያስቸግርም ባይሳ ተሸክሞት መንገድ ላይ ያወጣው። ባይሳ ሲፈጥረው መቼም አንጀተ ቀጭን ነው። አንደዘም ያዝልኝ አለና ያንን ሊያስይዞኝ ወደ ጭነቱ ሮጠ። ጭነት ፈቶ ለራሱ ልይ የገዛው ምን የመሰለ አሜሪካን ኪታ ቆየ። ሲሮጥ ይዞት ከቻልና ቀየረለት። ተቀብሎኝ ያባብለው ጀመር። ባይሳ እኮ የሚገርም ሰው ነው። ምን ልብስ ብቻ ለልጁ የገዛው ላስቲክ ሙሉ ደስታ ከረሜላ ቆየ። ለካስሱንም እቹጉን ከፍቶ ከሱቅ ዘገን አርጎ ይዞ መጥቶ ኑሯን የልጁን አፍ ሳይጠየፍ በእጁ ጥርግርግ አድርጎ ከረሜላውን ልጦ በስንት መከራ ካፉ አረገለት። የልጅ ነገር እሱን እያልጎጠጎጠ የየውን ያስነካው ጀመር። ባይሳ በኋላ ሲያጫውተኝ የሚበላ እህል መሳይ ሊሰጠው ቢፈቅድም ልጁ ምንም ቢርበው እሺ እንደማይለው ስላወቀ እንደሆነ ነግሮኛል። እኛም ወንዙን መሻገሩን ትተነ ልጁ ነፍስ እስቲገዛ መጠበቅ ግድ ሆነብን። ባይሳ ጉልበቱ ላይ አስቀምጦ የቆጤ ባጡን ያወጋዋል። ሆን ብሎ እንደሆነ አውቄዋለሁ። አቤት የሱ ትግስት እናንተ መታደል እኮ ነው። እውነትም ልጁ አደብ እየገዛ አይመጣ። አቶ ልጅ ወየ እየለመደን ሄደ መሰል። ምን እየለመደን እላለሁ። ባይሳ ላይ ልጥፍ ማለት ጀመረ። አደብ እየገዛ ሲመጣ በተቆራረጠ ድምጥና በሸንጎበቱ ወንዙን እያመለከተ እባባወይ ወንዝ ገብቶ ትቶ ሄደ አለነ። አሁን ገና ነገሩ ገባን። ደካሳ አባቱን ወንዙ ወስዶት ቆይቷል። ባለንበት ደርቀን ቀረነ። እንባ ተናነቀን። እዛማ እማማ እያለ ደጋግሞ ይጣራ ስለቆየ ባይሳ ብሎ ጠየቀው። እንደ መጀመሪያው ሳይሆን እጅን ዘርግቶ ወዲያ ማዶ ወንዙን አሻግሮ አሳየን የሚለው እርግጥ አለ። ልንግባባ ግን አልቻልንም። ባይሳ ቆይም አንተ አለኝና ልጁ ያለውን ለራሱ ደጋግሞ እየደገመለት እናሳ አይለውም በደፈናው አያጅቦ እኛ ለቃት አለና በተንተባተበ አማርኛ ነገር ዓለሙ ሁሉ ወለል ብሎ ታየን። ይሄ ማለት እናትና አባቱ ጋራ መንገድ ገብቶ ቆይቷል። አጅሬ ግንቦራ ስራውን ሰርቷል። ወዲያ ማዶ ደግሞ እናቱን አውሬ መጫወቻ አርጓታን ማለት ነው አልነ። ይሄ ነገር አልባይሳ አባትየው መጀመሪያ ልጁን አሻግሮ ሲያበቃ ሚስቱን ለማሻገር ሲል ወደ ሚስቱ ሲመለስ ግንቦራ ጉድ አርጎታል፣ ጉድ ሰርቶታል ማለት ነው። እናትና ልጅ ማዶ ለማዶ ሆነው እንዳሉ ነው አይናቸው ጉድ ያየው ማለት ነው ሲል የነበረ ያል ሆኖ ግምቱን አጫወተኝ። ከልጁ ጋር ሆነና አብረና ልቅሷችን እናስነካው ያዝነ። ህልባችን ስንሆን ከባይሳ ጋር ተመካከርን። የምናደርገው ጠፋን። በዛ ሲያማን ያለ ይባላል። እናትና አባቱ ቢታወቁ አድረንም ቢሆን ለቀሪ ዘመዶቹ ባስረከብነ። ክፋቱ የዛ ዘበል ልጅ አንዴ መቸም ዱዳ ነው፣ አይፈረድበትም። የእናትና አባቱን ስም እንኳን ለይቶ መናገር አያውቅም። አባት ማን ይባላል? አባባወይ። እናት ማን ትባላለች? እማማወይ ብሎ አማርኛ አጉል ሆነብን። አስበነ አንድ ስምምነት ላይ ደረስነ። ያንን ሐሳብ አሁንም ቢሆን ውሸት ምን ያደርጋል ያመጣው ባይሳ ቆየ። ምን ይለኛል ይሄ ነገር እንዲያውም ብስራተ ገብርኤል ያዘጋጀልህ ስጦታ ነው። ካወክበት ተጠቀምበት። ምናልባት ማን ያውቃል የመለኮትን ስራ ወይ ተባረክበታለህ ወይ ተባረክበታለህ ወንድሜ። አለበለዚያ ላንተ የተባለውን በረካ ወስጄ አፍንጫህ ላስ እንዳለህ ይለኛል። ቀልድና ቁም ነገር በተቀላቀለበት አማርኛ
ቀጠለና አንተ ማረከውኔ ለስም ሆነ ለኛ የሚጠቅመው ይዞ መሄዱ ነው አዋለ አበክሮ። ሳስበው ባይሳ እውነቱን ቆይቷል። አሁን በኋላ እናትና አባቱን ላጣሊ ዘመድ የሚሆነው ረጃቲ ሌላ ሀየት ይመጣን ለሌይ እሱ እንዳለው ህዝራ ድራ የተቀበለ ይሻላ አላላለበ ለባልንጀሬ ሳላወላወል ስምምነትን ገለጥኩለት። ስምምነቴ ከባይሳ ጋራ ብቻ አልነበረም፣ ፈጣሪም ከመላኩ ቅዱስ ገብርኤልም ጭምሪ። ባይሳ አንገቴን አቅፎ ሳመኝ፣ ምርቃት በምርቃት አረገኝ። የሱ እንዳያመሆን ምን ነዘም ሳስበው አዲስ ነው የሚሆንብኝ የሚያስደንቀኝ። ምን እንዳደረገው እንኳን እኔ ራሱ ማወቀው በጎ። በማነማነህ ያንን ሊና ውሻውን ይዘነ ወንዙን ተሻገርነ። ውሻው ወንዙ እንደተሻገረ ከወንዙ በስተግራ ወዳለው ቁጥቋጦ ጣጥሎ ነብሳለ። ብዙም ግድ አልሰጠውም። ልጁ ግን ልቅሶ ቢያባራም ብርዱ ግን ተቀላቅሎና ሰራ አካላቱን ይንጠዋል። ገና ወንዙን ተሻግረነ ጎዳናውን ይዘነ አንድ ሁለት እርምጃ መንገዳችን መጀመሪያችን ያሌ እንደገና አገር ይያዝልኝ አይልም። አገር ሸበትና እሪቁቁታውን ለቀቀው። ይሄ ያለው ባይሳ ላይ ነው። እሽኮኮ ብሎታል። ለያጅ ለገራጅ ያስቸገረ በያዙ ልቀቁኝ እየተንፈራገጠ ባይሳን ወዲያ ወዲህ ክፉኛ ያላጋው ጀመር። ለካስ እውነት አለው። ጉድ ያደረግነው እኛ ነን። እኛም ዘንግተነው አውቀን አይደለም። በፊት አሻግሮ ወደ አሳየነ ስርፋ ፊታችን መመለስ ነበረብን። ነጆዎቹን ቅደሙ ብለና ወደ ኋላ ቀረነ። በተለይ ወደ አመላከተነ ዛፍ በመሄድ ላምባዲናችንን ሁለታችንን ማሻምተነ ወጋጋ አረገነ። መጀመሪያ አይናችን ያረፈው ሆሻው ላይ ነበር። ድምጡን ስልል አድርጎ ቁኔት ነጥምነት ጣለ። እኛን ሳይ ይሄ ጉድ ምንድነው ብለን ቀርበነ ስናይ አራታውኝ ሰዎች ምን ተብሎ ይነገራል? አይና ላይ ማይለም አይናችን ጉድ አሳየን። ከዛፉ ቁልቁል ግንዱ ላይ የእንግዲህ ለየመሰለ ነገር የተወሰነው ክፍል ተጣብቋን፣ የተወሰነው ተንጠልጥሏን፣ የዛፉ ዙሪያ ገባ አህያ የወለደበት መስሏል። ደም በተቀላቀለ ፈሳሽ ነገር ተጥለቅልቋል። ሁለታችንም ተመሳሳይ ነገር በልባችን አደረ። ራሳችን ይዘነ ጮኸነ። ምን አለፋችሁ እናቱ ቀኗ የደረሰ የነበረ መሆኗን ገባን። ካብሬ ነፍሷን ለማዳን እንደ ጣሬና እንዳልተሳካለ ታወቀ ነው። እርግጥ ነው የኋላ መንገዳችን አይሆነነ ቀስ በቀስ ልጁን ስንጠይቀው ነግሮናል። የእናቱን ሆድ መግፋት ትላላችሁ እና ካሄዱ አሳየን። እዛ ምናልባት አውሬ የተረፈ አካላት አለ ብለና ዙሪያ ገባውን ፈተሽነ። አቤት እናንተ ሲያመጣው ልክ የለው። ምን የመሰለ በብር ጌጣጌጥ የተንቦገቦገ ጥልፍ ቀሚስ አንድ ቦታ ላይ ብቻ ቦታፍ ብሎ አገኘነ። አውሬ የሚጫወትበት በቀር ልብሱ እንደዚህ እንኳን እንዳልተጎነፈ ያስታውቃል። ባይሳ አይኑ በእንባ ውሃ እየታጠበ በደም የተጨማለቀውን 4 ወርድ ቀሚስ ሳይጠየፍ ለክፉም ለደጉም ይያዝ ሲል አነሳው። ሲፈጥረው መቼም ብልህ ነው ብያቸዋለሁ አስቀድሜ። እዚያ ትከሻው ላይ መነዚህ የማይለያትና የሚወዳት ምን የመሰለ ንጡህ ካሊም አለየው። እሷን ትከሻው ወርዶ ዘረጋትና ቀሚሱን በሷ ተቀለለውና ቋጠረው። አሁንም ፍተሻችን ቀጠልን። የግራልቦና ምን የመሰለ ማርዲያ ሸንክታ በጥቁር ካሎስ እንዳለ ሳይበታተን አገኘን። የሱ አይወራም፣ በደም ተጨማልቋል። አስቀድሜ ያየሁት እኔው ነበርኩና በዱላዬ ገልበጥ አረኩት። የጥላቻ ሳይሆን የፍራቻ ነበር። ባይሳ እንደዚህ አድርጎ እንደገለማመጠኝ እኔ ነኝ የማውቀው። ሌላ ሰው ቢሆን በሽመል ከማንቆራጠጥ ባልቦዘነ፣ አይን ጦር ሆኖ የሚገል ቢሆን ባላስተረፈኝ። እኔን ገፈተረኝና ፈፍ አደረገው። ካሊሙን ፈታና አብሮ ተቀለለው። እጁን እንደዋዛ አየሁት። ጉበት ከታፊ አስመስሎታል። እንዳየሁት አየመሰል ይለይል ብሎ ከለበሰው ልብስ ላይ አባበሰው። ባይሳ ደም ያሰከረው ሰው መሰለ። አይ ባይሳ አቤት አቤት እንደው ከቶ እንዴት ሆነ ይሆን? ታጥሎ እዚህ ሲራወጥ አንድ ስርፋ የሆነ ነገር አገኘና ጠራኝና ሄድኩኝ። ስደርስ የልጁን ፊት ተደረቱ አጣብቆ የሆነ ነገር አሳየኝ። አውሬ ሰርግና ምላሽ ያደረገበት ዋናው ስርፋ ለመሆኑ ጥርጥር የለውም። ያፈጣጥር ሆየ እናንተ አውሬ የተረፈ ገላ እንደዛ የተንቦገቦገ በህይወቷ ብትኖር ምን ትመስል ቆይቶ አላሰኘን። ያሐረጉን ቁን በሉት ነዶ የመሰለ ቁንዳላ መልከማ እንደነበር ወራረዳለሁ የሚል በመጠኑ የተጋጋጠ የሰው ፊት አጠገብ ተዘነፋፍሏል። እሱ ወረድ ብሎ ሎጋ ለመሆናቸው የማይካድላቸው ስጋቸው የተፋፋቁ ምርቅ የመሰሉ ጣቶች
እሱ ወረድ ብሎ ደግሞ ስጋ አልባ ባትና ተረከዞች ፍርግርግ ሰርተው ተጋድመዋል። ጠላታቸው ድርቅ ይበል በቁማችን ደርቀነ ቀረነ። እንደምንም ብለነ ተጥናናንና ምን እናርግ ተባባልን። ቀብረነን እንሂድ አልሁት። የበኩሌን አካፋና ዶማ እንደሆነ ተለይቶና አያውቅም። ባይሳ አይሆንም አለኝ። ለምን ስለው የጨከነ መስሎኝ ሲፈጥረ መቼም ብልህ ነው። ምክንያቱን ሲነገረኝ አመንኩኝ። እንዳለውም ዋናው መንገድ ላይ ወጥተን መጠበቅ ያዝነ። እውነትም ያለው አልቀረም። 1-2 ሰዓት ያህል የሚያስጠብቀን በቀረ መለድ ብሎ የተነሳ ሳይሆን አይቀርም። አንድ መንገደኛ ሩቅ ሲመጣ አየነ። ሰውየው ሆኛ መድረሱ በፊት ባይሳ ቶሎ አለና ግድ የለህም እኔ ዘወር ልበል አንተ አናግረው አለኝ። ለምን አብረን አይሻልም አልሁት። ብያለሁ ይለኝና ከመተማመናችን አስቀድሞ ፈጠን ብሎ ልጁና ውሻውን ይዞ መንገድ አሳብሮ ላጣለ። የሱ ነገር ምን ጊዜም ለበጎ መሆኑን አውቃለሁ። እኔም የጠረጠርኩትን ጠርጥሬያለሁ። ስራው እየገረመኝ እየደነቀኝ ሰውየውን መጣበቅ ያስኩ። በመሃል ያጉደኛ ውሻ ባይሳን ጣጥሎ እብስ አይልም። ከኔ ዘንዳ እኮ ብዙም አልራቁም። ባይኔ ስከተለው እኛ ልንይዘው የነበረውን ጎዳና ትቶ በስተግራ በኩል ያለውን መንገድ ይዞ ሽቅ አይፈረጥጥም። እርግጥ ነው በርቀት ላይ ይሁኒ ባሻጋሪ መንደር ይታያል። ምናልባት እንግዲህ ወደ አይሆን እንዴ ብዬ ገመቱ። እንዲያውም ባይሳ ወደ ኋላ ላይ እንዳጫወተኝ እሱም እንደኔው ገምቶ ኑሯል። ምን ፍለጋ እንደሆነ ዚያር ይወቀው ብቻ። ነገሩ ቢገርመንም ያን ያህል ሐቁም አልቆጠርነውም። ምክንያቱም ስንት ነገር አይናችን ጉዳይቷንና በማነማነህ እኔ የምጠብቀው መንገደኛ ደረሰ። ሰውየውን አስቁሜ የዚያር ሰላምታ ሰጠሁት። አስቀድሜ ሀያት ወደዚት እየሄደ እንደሆነ ጠየቅኩት። ሰውየው እርግጥ ነው ከሻል ወይም ከዛ አካባቢ እንዳልሆነ አጫወተኝ። አካሃዱ መርዶ ሊያደርስ ከሻል ተነስቶ ሳንቃና ጌሾ ብር እየሄደ እንደሆነ ነገረኝ። ሩቅ መስሎኝ ቆየ። ሰውየው እንግዳ መሆኔ ስለገባው በእጁ አሻግሮ አመለከተኝ። እምብዛም ብዙ የሚያስሄድ እንዳልሆነ ነገረኝ። ዝርዝር ጉዳዩ ዘንዳ ሳልገባ ያ አካባቢ የሆነ የሴት አውሬ ተጫውቶባታል። እባክህ ሩቅ አገር የመጣይን አትመስልምና ይኸው ቅርቡ የምትመለስ ከሆነማ እግረ መንገድን ወሬውን ለመንደሩ አድርስላት። እኔም እዳሬ ለመውጣት ጎራ ስል ነው ጉዳዩን ያየሁት። አፈር ማልበስ አቅቶኝ እንዳይመስል ምናልባት ወገን ማወቅ የሚገባው ነገር ይኖራል ብዬ አልሁት። እዚያ አሪስታው ድንግጥ ብሎ ከቦታው ድረስ አብረን ሄደነ። በአይኑ በብረቱ አየሁ። ወግ ቢበዛ ማህያ ይጫነን ተብሏል መቼም። ሰውየውም መንደሩ ድረስ ሄዶ ይህንንም እንደሚያረዳ ቃል ገብቶልኝ ተለያየንና ሁለታችን መንገዳችን ቀጠልን። ያ በኋላ ጉዳዩ ምን ድረስ ምን የምናውቀው ነገር የለም። እርግጥ ወዲህ ብዙ ጊዜ ተመላልሰናል። ይህን ጉዳይ የምናነሳበት ጊዜውም ሆነ ፍላጎቱ አልነበረምና የውሾን ነገር ያነሳ ውሾ እንደተባለ ሆኖ ቀረ። ወደ ቁም ነገሩ ልመልሳችሁና የጎንደርን መንገድ ተያያዝ ነው። ውሻው እንኳን እንደ ውሻ የሚታሰብ አልነበረም። ግን ምን እናደርጋለን ብለን ትተነው መንገዳችን ገባን። ባይሳ ጣይዋ እስክትወጣ አልጠበቀም። አንድ የስንቅ አቅማዳ ገለበጠና ያንን ካሊም ህነቃው ህዛ ውስጥ ከተተው። እያበጋዝ አለኝ ባይሳ በቁም ነገር። ይሄ እንግዲህ ሄሊ ጋራ በቁም ነገር አብረህ የምትረከበው ነው። ምናልባት ወደፊት ባለ ታሪክ ቢሆን ሰማን ያውቃል። አንተው ያዘው። ሸክም ጠልቼ እንዳይመስልህ። በፈራ አደራውን ነው ከሸክሙ በላይ የሚከብደው። አደራ ስለሆነ ተለማመደው ብዬ ነው። እስቲ እቤት እየደረስነ ገራገሩን እንጨዋወታለን ይለኛል። እኔም እንግዲህ የሰውዬ የታየ ቢታየው ነው በሚል ሳላመነታ ተቀበልሁት። ከኔ ጓዝ ጋራ ወስጄ ጭነት ላይ ወደንኩት። 1-2 ምዕራፍ ያህል እንደሄድነ አንድ ሐሳብ መጣልኝ። ባይሳ ልጁን ሽኮኮ ብሎ እየተጓዘ ነው። አሳዘነኝ። መንገዳችን ወጣ ገባ ይበዛዋል። እንኳን ሰውነ ነፍሱ ስንቅ የያዘ አገልግል መሸከሙ ይከብዳል። ስለዚህ ላማክረው ፈለኩና ነጆቹ ይሄዱ እኔ እናንተ በአንድ ጉዳይ ላይ እንወያይ አልሁት። እሻልና ተቀመጥነ። ብዙ አልፈጀንም። ሐሳቡን ተቀበለውና ሁለታችንም ቀለል ያሉ ጭነቶችን መርጠን ወደ ተለያዩ ጭነቶች በትነን አንድ ትርፍ አጋሰስ አገኘነ። እሱ ላይ ድልዳል አርገነ ያንን ሊሃያ ላይ ጭነነ ጉዟችን ቀጠልነ። እሱም በጀርባው ነጭ ላብ መውረድ ተገላገለ። የሱ ደግነት መቼም ይበዛን። እንዲች ብሎ መስቀል የሚባል ነገር ካፉ ሳይወጣ አጋዥ ያገኘ። በመልክ ስንሄድ ገረገራ ተዳፋቱ ላይ ደረስነ። የሴቱ ሙጎጎ መጣጃ ሳግሪም ይሆናል። ጭኖታችን አራክፈነ ዳቦ ቆሎ መሳይ የቆርጣጠመ እያለነ ያጋጣሚ ነገር ይገርማቸዋል። የመሰጉ ከብቶቻችን እንዳለ በርግገው ይነሳሉ። ምንድነው ጉዳዩ ብለን ፎክረን ስንነሳ አንድ ውሻ ነፍሱን ስቶ
ወደኛ ለመቀላቀል ይገሰግስ ኖሯል። እኔና ባይሳ አፋችን ከፍተን ቀረነ። የነገሩ አካሄድ ገብቶናል። በከብቶቹ ባይፈረድም እንደ ከብቶቹ ሁሉ ነጂዎችም የሚያውቁት ጉዳይ አልነበረም። ቅድም እንዳልኋችሁ ነገር ዓለሙ ሁላ ሲሆን እነሱን ቅደሙ ብለን ያደረግነው ጉዳይ እንደነበር ይታወቃል። በዚህ የተነሳ ጉዳዩ ያልገባው ከነጆቹ መሃል አንደኛው አንድ በጣም የምወደው ትንታግ የሆነ ጫኝ ነበረኝ። ቸኮለ ይባላል። ህምነጀውን እንዳፈጠነው አላውቅም። በጅናና በጀንኮ ያማረ ውሃ የማያሰኝ ክትክት ታዱላውን አቋምጦ ወደ ውሻው አቅጣጫ አይሮጥም። አናትም ብሎ ሊገላግለው እኮ ነው። ውሻው እንደሆነ ወደሱ እየመጣለት ቆየ። ምን ወደሱ እንዳስወጣው አልገባኝም ነበር። በኋላ ላይ ነው ያበደ ውሻ እንደመሰለውና ከብቶቹን ሆነ እኛ ሁላችንም ከመበከሉ አስቀድሞ ሊገላግለው ፈልጎ እንደሆነ ያጫወተን። እርግጥ ነው ከስር መሰረቱ የውሻውን መቅበዝበዝ ለተመለከተ ያለምንም ጥርጥር እንደ ተረቱ ሁሉ መርዝ እንደቀመሰ ውሻ ቢባል ቢያንስበት እንጂ አይበዛበትም። ይሄ ግን እንደሚያሰከረው ውሻ ነበር ማለት ይቻላል። መቼም የልጁን ጠረን እያነፈነፈ እንደደረሰብን ጥርጥር የለውም። እኛንም አይታውቁን አዳላችሁ ገና ስሙን ጥርቼ ቸኮለ ነሳደራህን እንዳትጎዳው የኛው ሰው ነው እለዋለሁ። ለምን ሰው እንዳልኩት አላውቅም። ያወዲ ባይሳ ሳይቀር እያነሳ መቀለጫ እንዳደረገብኝ ያውቃለሁ። በመሃል አዲስ ታምር ተፈጠረ። እንቅልፍ ሸለብ አድርጎት የነበረ ልጅ ባንው መነሳቱ ሀመኔው እንዳፈጠነው እዚያሪ ወቅ የጠራውትን ሰው አቅጣጫ ይዞ አባባ ወይ እያለ ፈትበከልም ጉልበቱን የት እንዳመጣው አይታወቅም። በረረ። ኢየሱስ ይገርመን። ውሻውም ቸኮልን እንደዚህ ታርጎ አታሎት እንዳለፈ አይታወቅም። ልጅ እግር መሃል መጥቶ ሽጉጥ ጣይልም። የልጁን ስራ አካላት የለሰው ጀመር። ይሰራውን አሳጥቶታል። እኔና ባይሳ ቆመነ ትሪያቴርና ይገባ። ቸኮለ ተናዶ ተከታትሎት ሲመጣ አገራማን ሆኖ ማግኘቱና ማየቱ ብቻም ሳይሆን ከኛም የውሻው ድርጊት አስገርሞት ግራ በመጋባት ፈዞ ይመለከት ጀመር። ዝርዝር ውስጥ ሳንገባ ተው ለማዳ ነው በማለት አረጋግተን መለስ ነው። እንደዚህ መንገዱን አውቆት እንደመጣና እንደደረሰብን ተአምር ነው የሆነብን። እውነት የሰው ልጅ ማሳደግ የውሻ ላይ ማሳደግ አለ። ባይሳ ቢጨንቀው ቶሎዋልና ስልቻውን ፈቶ አንድ ደህና ጥብኛ ጣለለት። አበላሩ ራሱ ያሳዝናል። እህል የሚባል ነገር አይቶ የሚያውቅ አይመስልም። ቢርበው አይፈረድበትም። አንድ ሁለት ጊዜ ስፍስፍ ብሎ ካፉ እንዳደረገ አጥንት የሚውጥን ጉሮሮ ያህል ግባት ትግባ እየተናነቀው ከራሱ ጋር ይታገል ጀመር። የዛ ውሻ ታሪክ እንዲህ በቀላሉ ተወርቶ የሚያልቅ አይሆንም። መቼም ልጁ አጠገብ መለየት መውጡ ነው። አይቶ የሚጠግበው አይመስልም። አይኑን ከደን አድርጎ ምናልባት ትንሽ ሰሃ ከቆየ በርግጎ ከተነሳ አስቀድሞ የሚያረጋግጠው የልጁ አጠገቡ መኖር አለመኖሩ ነው። ምን አይነት ትስስር እንደሆነ ያነዚህ ብቻም ሳይሆን ወዲህም ያየነው ጉዳይ ነው። ተወርቶ አያልቅም። ልጁ ሲተኛ ይተኛል፣ ሲቀመጥ ይቀመጣል። እዳሪ ሲወጣ እንኳ አጠገቡ አይለየውም። እኛም ፍቅራቸውን አይተነ ዘመድኩን ብለነ ለውሻው ስም አውጥተንለታል። መቼም ሲፈጥረው ንቁ ነው። እየቆየ ሲሄድ እሱም የለመደው ይመስላል። በስሙ ስንጠራው ቶሎ ጆሮውን ያቁማል። ልጁ ግና እባቡ ብለናል። ዛሬ ያላችሁ ባይሳ መቼም ያውቁበታል። ትግስቱም ቢሆን ያን ያህል ነው። ምርማሪ ያዘና የህጣኑን ውቶታ ፈልፍሎ ደረሰበት። ይቀጥላል።